ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ከፊደላት ጀምራችሁ እስከ የትኛውም ደረጃ ማንበብና መጻፍ የምትቸገሩ ካላችሁ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት በጠዋት ወይም በማታ አሊያም ደግሞ ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት በሚገኙ ሰዓቶች ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እያደረግን እንገኛለን። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አማርኛን፣ እንግሊዘኛን፣ ሂሳብንም ጨምሮ እያስተማርን ነው የምንገኘው። ስለዚህ እናንተም በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እንዲሁም እንግሊዘኛ ማውራት የምትቸገሩ ካላችሁ ማውራት እንድትችሉ እያደረግን ነው የምንገኘው። በዚህ ቻናል እንግሊዘኛ፣ አማርኛ፣ ሂሳብና ሌሎችንም ተዛማጅነት ያላቸውን ቋንቋዎች ያስተማርንበት የምንገኝ ቻናል ነው። ስለዚህ እናንተ ይህ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግና ሌሎችም ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን ማንበብና መጻፍ ክፍል 7 ነው። ስለዚህ ከዚህ በፊት ክፍል 6ን አይተናል። ዛሬ ደግሞ ክፍል 7 ነው። በቀጣይ ደግሞ ክፍል 8 የመጨረሻውን ቪዲዮ የምናይ ነው የሚሆነው የፊደላት ማንበብና መጻፍ። ቀጣይ ቃላት ምስረታ እናያለን። እያንዳንዱ በሂደት አንድ ባንድ በደንብ በግልጽ እያሳየዋችሁ ነው የሚሄደው። ዛሬ ለየት የሚያደርገው ምንድነው? እያንዳንዱን ፊደላት እየጻፍኩ ነው እዚህ ጋር ማሳያችሁ። እያንዳንዱ ፊደላት እየጻፍኩ ነው ማሳያችሁ። ሌላው ደግሞ አንድ እግር ያላቸው ፊደል፣ ሶስት እግር ያላቸው ፊደላት እንዲሁም ሁለት እግር ያላቸው ፊደላት ባህሪያቸው ምን እንደሚመስልም አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አሁን ቀጥታ ወደ ትምህርቱ ሄዳለሁ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ እንሂድ። እዚህ ጋር እንደምታዩት የመጀመሪያው ገ ፊደል ነው። ይሄኛው ደግሞ ጠ ፊደል ነው። ይሄ ጨ ፊደል ነው። ይሄ ጰ ፊደል ነው። ስለዚህ እነዚህ ፊደሎች እያንዳንዳቸው የመጀመሪያው ባለ አንድ እግር ነው፣ ሁለተኛው ባለ ሶስት እግር ነው፣ ሶስተኛው ባለ ሶስት እግር ነው፣ እንዲሁም የመጨረሻው ባለ ሁለት እግር ነው። ስለዚህ እነዚህ ባህሪያቸው ምን ይመስላል? ባለ አንድ እግር ፊደላት ባህሪያቸው ምን ይመስላል? ባለ ሁለት እግር ፊደላትና ባለ ሶስት እግር ፊደላት ባህሪያቸው ምን ይመስላል ነው። በተለይ ባለ አንድ እግር ፊደላት ጋር አብዛኞች ጋር የምታገኙት ሶስተኛ ፊደልና አራተኛ ፊደል ተቃራኒ ይሆናሉ። ሶስተኛ ፊደል ወደ ቀኝ የዞረ ሲሆን አራተኛ ፊደል ደግሞ ወደ ግራ የዞረ ይሆናል። ሌላው ሶስት እግርና አራት እግር ያላቸው ፊደላት ደግሞ አራተኛውና ሰባተኛው ተቃራኒ ይሆናሉ። እያቸው ሁሉንም ብታያቸው አራተኛው ቀኝ እግሩ የረዘመ ነው፣ ሰባተኛው ግራ እግሩ የረዘመ ይሆናል ማለት ነው። ይሄ የጋራ ባህሪያቸው ነው። ባለ ሶስት እግርና ባለ አራት እግር፣ ባለ ሶስት እግርና ባለ ሁለት እግር ከሆነ የአራተኛና የሰባተኛ ተቃራኒ ይሆናል። ባለ አንድ እግር ከሆነ ደግሞ ሶስተኛና አራተኛ ተቃራኒ ይሆናል ማለት ነው። በዚህ መሰረት ከመጀመሪያው ጀምረን ስናይ የመጀመሪያ ፊደሎች ምንም አይነት ቅጥያ ቀለበት የላቸውም። ሁለተኛ ፊደሎች በቀኝ በኩል ቅጥያ ያላቸው፣ ሶስተኛ ፊደሎች ጫማ ወይም ሸፋፋ ይኖራቸዋል። አራተኛ ፊደሎች ቀኝ እግራቸው የረዘመ ይሆናል። አምስተኞች ቀለበት ይኖራቸዋል። ስድስተኞች እና ሰባተኞች የራሳቸው የሆነ እያንዳንዳቸው የግል ባህሪ ነው ያላቸው ቅርጻቸው ማለት ነው። ነገር ግን በድምጽ ደረጃ ግን ከአንደኛ እስከ ሰባተኛ ሁሉም የየራሱ አንድ ወጥ ድምጽ አለው ማለት ነው። ስለዚህ ከመጀመሪያው ላይ ስንሄድ የሚል ድምጽ ነው የሚኖረው። መጀመሪያ ገ እንላለን፣ ከዛ ጠ እንላለን፣ ከዛ ጨ እንላለን፣ ከዛ ደግሞ ጰ። አሁን እዚህ ጋር የምታዩቸው ሁሉም ተመሳሳይ አንድ ወጥ ድምጽ የሚል ድምጽ ብቻ ነው ያላቸው። እንደምታዩት ገ፣ ጠ፣ ጨ፣ ጰ ተመሳሳይ አንድ ወጥ ድምጽ አላቸው። ስለዚህ የነዚህ የመጀመሪያ ወይም የአንደኛ ፊደሎች አናባቢ ድምጽ ማን ነው ማለት ነው? የሚባለው ድምጽ ነው። ይሄ ማለት ነው። ይሄ ድምጽ ነው የአንደኛ ፊደሎች አናባቢ የሚባለው ይሄ ድምጽ ነው ማለት ነው። ስለዚህ አንደኛ ፊደሎች አናባቢ ድምጹ ይባላል። ወደ ሁለተኛው ስንሄድ ደግሞ ሁለተኛ ፊደሎች ደግሞ ኡ የሚል ድምጽ ነው ያላቸው። ልብ በሉ እያንዳንዱ ስታዩት እዚህ ጋር ጉ፣ ጡ፣ ጩ፣ ጡ ስትሉ ምን አይነት ድምጽ ነው ያለው? ኡ የሚል አናባቢ ድምጽ ነው የሚኖረው ይሄ ማለት ነው። ኡ የሚባለው አናባቢ ድምጽ ለስንተኞች ነው የሚሆን? ለሁለተኛ ፊደሎች ለሁለተኛ ፊደሎች። ስለዚህ ሁለተኛ ፊደሎች ኡ የሚል ድምጽ አናባቢ ይኖራቸዋል። ሶስተኛ ደግሞ ኢ የሚል ድምጽ ነው ያላቸው። እነዚህ ሶስተኛ ፊደሎች ጋር የምታዩት ምንድነው? ኢ የሚል አናባቢ ድምጽ ይኖራል ማለት ነው። ኢ፣ ጊ፣ ጢ፣ ጪ፣ ጲ ስንል ምን አይነት ድምጽ ነው ያላቸው? ኢ የሚል እንደዛ አይነት እዚህ ጋር ልክ ከዚህ ጋር ሁሉም ሸፋፋ እንዳላቸው ይሄኛው ፊደልም ሸፋፋ ይኖረዋል ማለት ነው። ስለዚህ ኢ የሚል አናባቢ ድምጽ ያላቸው የትኞቹ ነው? ሶስተኛ ፊደሎቹን ማለት ነው። ሶስተኛ። ወደ አራተኛው ስንሄድ ደግሞ አ የሚል አናባቢ ድምጽ ይኖራቸዋል። አ ማለት ቀኝ እግሩ የረዘመ ግራ እግሩ ያጠረ ይሄ ማለት ነው። ስለዚህ ይሄ ደግሞ አ የሚል አናባቢ ድምጽ ነው። ጋ፣ ጣ፣ ጫ፣ ጳ። ስለዚህ እነዚህ ድምጾች አ የሚል ድምጽ አላቸው። ስንተኞቹ? አራተኞቹ ማለት ነው። አራተኞቹ። ወደ አምስተኞቹ ስንሄድ ደግሞ ኤ የሚል ድምጽ ነው ያላቸው። ጌ፣ ጤ፣ ጬ፣ ጴ። ይህ ማለት ደግሞ እንዴት ነው የምንጽፈው? ኤ ማለት ይሄ ነው። ቀለበት ያለው ድምጽ ማለት ወይም አናባቢ ድምጽ የአምስተኛው ይሄን ይመስላል። ስለዚህ ሁሉም በዚህ ድምጽ ነው የሚጠሩት። ጌ፣
ጤ፣ ጬ፣ ጴ ስንል ይሄ አይነት ድምጽ አላቸው ማለት ነው። ሌላው ወደ ስድስተኛው ስንሄድ ደግሞ የሚል ድምጽ ይኖራቸዋል። ስድስተኞች ግ፣ ጥ፣ ጭ፣ ጵ ስንል ምን አይነት ድምጽ ነው የሚኖራቸው? ይሄኛው ድምጽ ማለት ነው። የሚባለው ይሄ ድምጽ አላቸው። ለስንተኞቹ? ለስድስተኛ ፊደሎች። ለስድስተኛ ፊደሎች። ሌላው የመጨረሻው ደግሞ ኦ የሚል ድምጽ ነው ያላቸው። ኦ፣ ጎ፣ ጦ፣ ጮ፣ ጶ ይሄ ምን አይነት ድምጽ ነው? ይሄኛው ማለት ነው። ይሄኛው ግራ እግሩ የረዘመ ቀኝ እግሩ ያጠረ የሰባተኛ ድምጽ ኦ የሚል ድምጽ አላቸው ማለት ነው። ለሰባተኞቹ ኦ የሚል ድምጽ አላቸው። በዚህ መሰረት እያንዳንዱን ከአንደኛ ተነስተን ወደ ሰባተኛ ስንቆጥር ደግሞ እናያለን። ከመጀመሪያው ስንሄድ ገ ቅድም ድምጽ አለው ብያለሁ። ጉ ኡ የሚል ድምጽ ነው ያለው። ጊ ሶስተኛ፣ ጋ አራተኛ፣ ጌ አምስተኛ፣ ግ ስድስተኛ፣ ጎ ሰባተኛ። ስለዚህ ይህንን ወደ ኋላ ስንቆጥር ደግሞ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። እዚህ ጋር ልብ ማለት ያለባችሁ ነገር አንደኛ ከአራተኛ የተለያየ እንደሆነ፣ ሶስተኛ ከስድስተኛ የተለየ እንደሆነ ማወቅ መቻል አለባችሁ። አንደኛው የሚል ድምጽ ሲኖረው ገ እንለዋለን። አራተኛ ከሆነ ደግሞ ጋ ስንል አ የሚል ድምጽ ነው ያለው። ሌላው ሶስተኛው ጊ ስንል ተሳቢ ወይም ረዥም ድምጽ ሲኖረው ግ ካልነ ግን ቶሎ ቆርጠን የምንጨርሰው ፊደል ነው ማለት ነው። ስለዚህ ጊና ግ የተለያዩ ናቸው፣ ገና ጋም የተለያዩ ናቸው ማለት ነው። ሌላው ወደ ጠ ፊደል ስንሄድ የመጀመሪያው ባለ 3 እግር ፊደል ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ልብ በሉ። አሁን እዚህ ጋር እያንዳንዱን ከመጀመሪያው ጀምረን ስንጠራቸው የሚል ድምጽ ያለው ለአንደኛው ጠ ለሚባለው ነው። ኡ የሚለው ደግሞ ጡ ስንል ነው። ጢ ምንል ጢ ስንል ነው። አ ስንል ደግሞ ጣ እንላለን። ኤ ስንል ጤ እንላለን። ስንል ጥ እንላለን። ሰባተኛ ጦ ኦ የሚል ድምጽ ነው ያለው። እዚህ ጋር ቅድም እንዳልኳችሁ አንደኛ ከአራተኛ፣ ሶስተኛ ከስድስተኛ ምን አይነት ልዩነት እንዳላቸው ማየት ትችላላችሁ። አንደኛ ጠ ነው የምንለው፣ አራተኛ ደግሞ ጣ አፋችንን እንከፍታለን ማለት ነው። ሶስተኛ ጢ ያለ ረጅም ድምጽ ሲኖር፣ ስድስተኛ ደግሞ ጥ ተብሎ የሚቆረጥ ድምጽ ይኖረዋል ማለት ነው። ከዚህ በመቀጠል እዚህ ጋር የመጀመሪያው የምታዩት ደግሞ ጨ ፊደል ነው። ጨ ሶስቱም እግር ላይ ቀለበት ያለው ማለት ነው። ጨ ከዛ ሁለተኛው ጩ እንላለን። ሶስተኛ ጪ፣ አራተኛ ጫ፣ አምስተኛ ጬ፣ ስድስተኛ ጭ፣ ሰባተኛ ጮ። ጮ፣ ጭ፣ ጬ፣ ጫ፣ ጪ፣ ጩ፣ ጨ። ስለዚህ የመጀመሪያው ፊደል ቅድም እንዳልኳችሁ የሚል ድምጽ አላቸው። ጸ ስንል የመጀመሪያ ድምጽ ነው ማለት ነው። ጩ ካልነ ኡ የሚል ድምጽ የሁለተኞች ነው ማለት ነው። ጪ ስንል የሶስተኞች ኢ የሚል ድምጽ ነው። ጫ ስንል አፋችን የሚከፈት አራተኛ ድምጽ ነው። ጬ ስንል ደግሞ አምስተኛ ድምጽ ቀለበት ያለው ይሆናል። ጭ ስንል ስድስተኛ ድምጽ ነው የሚሆነው። ሰባተኛ ኦ የሚለው ደግሞ ጮ ስንል የምናገኘው ድምጽ ነው ማለት ነው። ከዚህ ቀጥሎ የምናገኘው ጰ ፊደል። ጰ ደግሞ የላይኛውና የታችኛውን ከንፈር ጠበቅ በማድረግ የምንጠራው ድምጽ ነው። ጰ ፐና ጰ የተለያዩ ናቸው። በቀጣይ ክላስ ፐን እናያለን። ስለዚህ ፐና ጰ፣ ጠና ተ፣ ሐና አ እነዚህ ፊደሎች ደግሞ አንድ ቀን እሰራላችኋለሁ። ስለዚህ ጰ ማለት ሁለቱንም የላይኛውንና የታችኛውን ከንፈር ጠበቅ በማድረግ የምንጠራው ድምጽ ጰ እንለዋለን። ሁለተኛ ፑ፣ ሶስተኛ ጲ፣ አራተኛ ጳ፣ አምስተኛ ጴ፣ ስድስተኛ ጵ፣ ሰባተኛ ጶ ብለን እንጠራዋለን። ስለዚህ የሰባተኛ ፊደሉ ኦ የሚል ድምጽ ያለው ጶ እንለዋለን። ስድስተኛ የሚል ድምጽ ጵ እንለዋለን። አምስተኛ ጴ ጠበቅ ያለ ድምጽ ማለት ነው። ስድስተኛ ጳ ማለት አራተኛ ጳ ጳ፣ ሶስተኛ ጲ ብለን እንጠራታለን። ሁለተኛ ፑ፣ የመጀመሪያ ጰ። ስለዚህ ዛሬ ያየናቸው ከገ እስከ ጰ ያሉ ፊደላትን እያንዳንዱን ከአንደኛ እስከ ሰባተኛ እና እንዲሁም ደግሞ በየግላቸው አንደኛ ፊደል ምን አይነት ድምጽ አላቸው፣ ሁለተኛ ምን አይነት ድምጽ አላቸው፣ ሶስተኛ ምን አይነት ድምጽ አላቸው የሚለውን እናንተም እያንዳንዱን ፊደል ልክ እንደዚህ ወደ ቁልቁል እየቆጠራችሁ እያንዳንዱን ማየት ትችላላችሁ። የራሳቸው የሆነ የግል ድምጽ አላቸው ለሁሉም ማለት ነው። የአንደኛ ፊደሎች የራሳቸው ድምጽ አላቸው፣ ሁለተኞች የራሳቸው ድምጽ አላቸው፣ ሶስተኞች፣ አራተኞች፣ አምስተኞች፣ ስድስተኞች፣ ሰባተኞች ሁሉም የራሳቸው የሆነ የግል ድምጽ አላቸው። ይህንን ደግሞ እያንዳንዱን በአናባቢ ድምጽ
እያስገባችሁ ማንበብና መጻፍ ትችላላችሁ ማለት ነው። ይህንን ቪዲዮ እንዳያችሁት ሰብስክራይብ እያደረጋችሁ ሌሎች ሼር እያደረጋችሁ እንዲሁም ቴሌግራም ግሩፕ አለ። ይህንን ጽፋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። እዚህ ጋር በማስቀምጥላችሁ ስልክ ሴቭ አድርጋችሁ ቴሌግራም ላይ ብትገቡ ግሩፑን ታገኙታላችሁ። በቀጥታ ወደ ግሩፑ ስለሚወስዳችሁ እዛ ላይ ጆይን አድርጋችሁ መግባት ትችላላችሁ ማለት ነው። ከዛ ውጭ ደግሞ ቀጥታ የቪዲዮ እንትን ላይ ዲስክሪፕሽን ቦክስ ላይ ሊንክ አለ። ሊንኩን ተጭናችሁ ብትገቡ ራሱ ወደ ቴሌግራም ይወስዳችኋል ማለት ነው። ስለዚህ በዚህ መልኩ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ቀለል አድርጌ በአጭር ጊዜና በአሪፍ ሁኔታ የማስረዳችሁና የማስተምራችሁ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።